ሰላም ሰላም እንዴት ናችሁ? የአቤስቲዩ ፋሚሊዎች ባላችሁበት እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ የአንድ ጓደኛችን የልጇ ልደት ነው ዛሬ ማለት ነው። ፕሮግራሙ እንዴት እንደሆነ ባላውቅም ነገር ግን የልጆች አይ ቲንክ የስዊሚንግ ፑል ምናምን እንዳለ አውቃለሁኝና ለልጆቼ ይሄ ስዊም የሚዋኙበት ይሄ ማንሳፈፊያውን እሱን ይዤላችኋለሁ እና ደግሞ መቀየሪያ ልብሶች ቁምጣዎች ምናምን ይዤላችኋለሁ እንግዲህ እና ለኔም እንግዲህ ቀሚስ ነው እንደዚህ ያደረኩትኝ መጀመሪያ ስሄድ ማለት ነው። ግን ለራሴም ደግሞ ቁምጣ ምናልባት ከልጆቼ ጋር ውሃ ውስጥ ከገባው ይዣለሁ ማለት ነው። እና በዚህ መልኩ ተዘጋጀንና ጉዞ ጀመርን ማለት ነው። ቀኑ ስራ የሌለበት ቀን ስለሆነ እሁድ ቀን ስለነበር እና ከቤት ቶሎ ነው የወጣ ነው። ስለዚህ መኪና ማሳጠብ ነበረብን። ቶሎ በጊዜ የሚወጣ ነው መኪናችንን ለማሳጠብ ነበር። መጣ ውሃው ሸፈነን ተሸፈነ። እያጠበን ነው። አጠበን ነው ደግሞ እየወለወለ ነው። አለቀ ወጣ። መኪና ጸዳቸውን መኪና ጸዳሽ በቃ የታጠበች እኮ። You want to come again, Baba? You want to go? You want to one more time? በየሰዓቱ በየደቂቃው ነው እንደምታጠበው። ከዛን ሲቀጥል ውስጡን የመኪናችንን ውስጡን ፓርት ቫኪዩም ማድረግ ነበረብን። በስተመጨረሻ ቦታው ላይ ደረስን። እኛ ግን በጊዜ ስለመጣን ለነገሩ የመጡ ልጆችም አሉ ከነሱ ጋር ሆነን ወደ ውስጥ ለመግባት እየጠበቅን ነበረ። ጋይስ አሁን ወደ ውስጥ ገብተናል። ልጆቹ ወደ ዋና ክፍል ገብተዋል። አሁን እንግዲህ እኔም የወላችሁ ሱሪ ቀየርኩኝ፣ ቁምጣ አብረን እንግባ። አቢጌል ነች።
ምን አከብ እና ሁሉም ልጆቻቸውን ይዘው እንግዲህ ኢንጆይ እያደረጉ ነበር። እኔ መግባት አልቻልኩም። ምክንያቱም ያው ጸጉሬም ይበላሻል በሚል እንደገና ያስኩት ልብስም ደግሞ አንድ ነው። ይሄ የለበስኩት ነበረ። እሱ ከበሰበሰ መቀየሪያ የለኝም። እንደገና ደግሞ የስዊሚንግ ክሎዝ ምናምን ኬፕ ምናምን አልያዝኩም ነበረ። ስለዚህ ያው ከምበሰብስ ብዬ ለመድረቅም ደግሞ መከራ ነው በኋላ በሚለው በደንብ እንግዲህ ወደ ውስጥ አልገባውም። አባታቸው ግን ቆርጦ ገብቶ ይኸው ከነ ጂንስ በጂንስ ነበር የመጣው። እሱም መቀየሪያ አልያዘም ነበር፣ ግን እሱም በጂንስ ገብቶ ልጆቹን እንግዲህ ኢንጆይ እንዲያደርጉ አብሮ ነበረ። መጨረሻ ላይ ግን ቁምጣ ምናምን እንዲገዛ አደረኩትኝ። ጂንሱን እስከዛ እንዲደርቅለት አደረግንና እሱ ቁምጣ ገዛና ከዛን ጂንሱን እንትን አለው ቀየረው እና በስተመጨረሻ ብቻ እንደዚህ ነበረ። ደስ ይል ነበር በጣም። እንደምታዩት ሁሉም ሰው ኢንጆይ እያደረገ ነበረ። በጣም ልጆቹ በተለይ በጣም ኢንጆይ እያደረጉት ነበር። በጣም ከሚባለው ለልጆቹ በጣም በቃ ደስ ብሏቸው ነበር። መልካም ባባ ጥሩ ነው። ወደድከው?